የሶማሌ ድርጅቶች ጥምረት የሀገሪቱ ቀውስ ፈጣሪው ገዢው ብልጽግና አስተዳደር ነው ሲሉ ገለጹ። ይህን ተከትሎም ከሌሎች የኢትዮጵያና የቀጠናው ኃይሎች ጋር በጋራ ለመስራት ዝግጁ ነን ብለዋል። ዝርዝሩን ይዘናል። ኢትዮጵያውያንና ኤርትራውያን ዜጎች ወደ ሊቢያ እንዳይገቡ እገዳ ተጣለ። ይህ በእንዲህ እንዳለ አብዛኛዎቹ ኢትዮጵያውያን እንደሆኑ የተገለጹበት አዋጅ ሶማሌላንድ ህገወጥ ስደተኞች በ10 ቀን ለቃችሁ ውጡ ብላለች። ትሰሙታላችሁ። በሆርሙዝ የታገተችው የኢትዮጵያ መርከብ ጉዞ ጀመረች። ይህ ጉዞ የተጀመረው ደግሞ ከ4 ወራት እገታ በኋላ ነው። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የሶማሌ ድርጅቶች ጥምረት የሀገሪቱ ቀውስ ፈጣሪ ገዢው አስተዳዳሪ ብልጽግና ነው ሲሉ ገለጹ። ይህን ተከትሎ ከሌሎች የኢትዮጵያና የቀጠናው ኃይሎች ጋር በጋራ ለመስራት ዝግጁ ነን ሲሉ አሳውቀዋል። ኦብነግ የሶማሌ ጉዳዮች ኮንግረስና የሶማሌ ዴሞክራቲክ አሊያንስን ያካተተው የሶማሌ ድርጅቶች ጥምረት ተወካዮች ጉባኤም ለ2 ቀናት በእንግሊዝ ለንደን ተካሂዷል። ይህን ተከትሎ ባወጡት የአቋም መግለጫም የሀገሪቱ ቀውስና የችግሮች መነሻ የብልጽግናው አገዛዝ መሆኑን መስማማታቸውን ይፋ አድርገዋል። የሶማሊያ ህዝብ ከዚህ በኋላ ቀውሶች ሲከሰቱ ብቻ ምላሽ የሚሰጥ አይሆንም፣ አስቀድሞ ተዘጋጅቶ የሚታገል ይሆናል ያሉት ድርጅቶቹ በክልሉ በተለያዩ ዞኖች አዋሳኝ አካባቢዎች እየተከሰቱ ያሉ ግጭቶች እንደዚሁም በሙስጠፋ መሐመድ አስተዳደር የሚደርሱ የሰብአዊ መብት ጥሰቶች ድርጊቶችንም ጠቅሰዋል። በጥቅሉ በሀገሪቱ በመሳሪያ የታገዙ ግጭቶች መስፋፋት፣ የዲሞክራሲ ምህዳር መጥበብ፣ የተቋማት ደካማነት፣ የእውነተኛ ፖለቲካ መድረክ አለመኖርና የይስሙላ ምርጫ ሂደቶች የህዝብን እምነት እንዲሸረሸሩ እንደዚሁም ለበለጠ አለመረጋጋትና መበታተን ስጋት እንዲጨምሩ ምክንያት ናቸው ሲልም መግለጫቸው ያትታል። ጉባኤያቸው የኢትዮጵያ ጦርነቶች ዋና መንስኤያቸው የሚፈታው ሁሉም ህዝቦች የፖለቲካን የወደፊት ዕጣ ፈንታቸውን በመወሰን ረገድ በነጻነት እንዲሳተፉ የሚያስችል አካታች ተአማኒነት ያለውና በዓለም አቀፍ ደረጃም የሚደገፍ የፖለቲካ ሽግግር ሂደት እንዲኖር ማድረግ ሲቻል ነው ሲሉም ጥሪ አቅርበዋል። ድርጅቶቹ ከሶማሊያ ህዝብ ጋር ትርጉም ያለው ምክክር ሳይደረግ አሊያም ህጋዊ ተወካዮቻቸው ሳይሳተፉበት በፌዴራሉ መንግስት ደረጃ ብቻ እየተመሩ ስላሉት የነዳጅ የተፈጥሮ ጋዝና የማዳበሪያ ፕሮጀክቶች አካሄድ ህጋዊነት የሌላቸው በመሆናቸው ተቀባይነት አይኖራቸውም ሲሉም በመግለጫቸው ላይ አንስተዋል። በጥቅሉ ለሚደረግ ትግል ከሌሎች ለሰላማዊና ለዲሞክራሲ ሽግግር ቁርጠኛ ከሆኑ መላ ኢትዮጵያ ኃይሎች እንደዚሁም ከቀጠናው ተዋናዮች ጋር በጋራ ለመስራት ዝግጁ ስለመሆናቸውም ጥምረታቸው አሳውቋል። በቅርቡ ኦብነግ እንደ ኦሮሞ ነጻነት ጦር፣ ፋኖ፣ የትግራይ ኃይሎች፣ አፋር አጎጎሞ፣ የቤንሻንጉል ኃይሎችና ሌሎችም የሀገር ውስጥ ኃይሎች የጸረ አብይ አህመድ እንቅስቃሴ ጋር ለመቀላቀል በመርህ ደረጃ መስማማቱን መግለጹ የሚዘነጋ አይሆንም። ይህ በእንዲህ እንዳለ ኢትዮጵያውያንና ኤርትራውያን ዜጎች ወደ ሊቢያ እንዳይገቡ እገዳ ተጣለ። ይህ በእንዲህ እንዳለ አብዛኛዎቹ ኢትዮጵያውያን እንደሆኑ የተገለጹበት አዋጅ ሶማሌላንድ ህገወጥ ስደተኞች በ10 ቀን ውስጥ ለቃችሁ ውጡ ብላለች። የምስራቅ ሊቢያ መንግስት ባለስልጣናት የ4 አጎራባች የአፍሪካ ሀገራት ዜጎች ወደ ሀገሪቱ እንዳይገቡ አግዷል። የባለስልጣናቱ እርምጃን በምዕራባዊ ሊቢያዊ ወደብ በኩል ወደ አውሮፓ ለመሻገር የሚያልሙ ስደተኞች ቁጥር ለመቀነስ ያለመ ነውም ተብሏል። በሊቢያ ባለስልጣናት እገዳ የተጣለባቸው የሱዳን፣ የኢትዮጵያ፣ የኤርትራና የሶማሊያ ዜጎች መሆናቸውም ተመላክቷል። የሊቢያ የባህር ወደብ የተሻለ ህይወትን አለመው ወደ አውሮፓ ለመሰደድ የሚሞክሩ በርካታ የአፍሪካ ስደተኞች የሚዘዋወሩበት መሸጋገሪያ መስመር እንደሆነም ይታወቃል። ትናንት ይፋ የተደረገው እገዳ የሱዳን፣ የኢትዮጵያ፣ የኤርትራና የሶማሊያ ስደተኞች በየብስም ሆነ በባህር አሊያም በአየር ወደ ሊቢያ ግዛት እንዳይገቡ ክልከላ የሚጥል ነው። መግለጫው እንደሚለው ከሆነ ዲፕሎማቶች፣ የጤናና የትምህርት ዘርፍ ሰራተኞችም ግን ክልከላው አይመለከታቸውም። ከሌላ ሀገር ወደ ሊቢያ የሚላኩ ስደተኞችን ጉዳይ በተመለከተም በምስራቅና ምዕራብ የሊቢያ መንግስታት መካከል ላለፉት ወራት ውጥረት ተነስቷል። አምነስቲ ኢንተርናሽናል እንዳለው ስደተኞች ላይ በተደረገ ክትትል በሺዎች የሚቆጠሩት በዚህ ምክንያት ታስረዋል። የተባበሩት መንግስታት ድርጅት መረጃ እንደሚያመላክተው ደግሞ ሊቢያ ውስጥ ከ900 ሺህ በላይ ስደተኞች ይገኛሉ። ከነዚህም መካከል ከፍተኛው ቁጥር የያዙት ደግሞ የሱዳን ዜጎች ናቸው። አብዛኛዎቹ ስደተኞች ወደ አውሮፓ ለመሻገር የሚፈልጉ ቢሆንም ስደተኞችን የጫኑ ጀልባዎች በባህር ላይ እየተያዙ ወደ ሊቢያ እንዲመለሱ እየተደረገ ነው። ስደተኞቹ በሊቢያ መንግስታት እስር ቤቶች የሚያዙ ሲሆን እንግልት፣ የግዳጅ የጉልበት ስራ፣ ድብደባ፣ አስገድዶ መድፈርና ማሰቃየት እንደሚፈጸምባቸውም ታውቋል። ከስደተኞች ዜና ጋር በተያያዘም ሶማሌላንድ ህገወጥ ያለቻቸው የውጭ ዜጎችን በ10 ቀናት ውስጥ ለቀው እንዲወጡ አዛለች። የሶማሌላንድ የሀገር ውስጥ ጉዳይ ሚኒስተር
ብሔራዊ ደህንነትን ለማስጠበቅና የስራ እድል ለዜጎች ለማስከበር በሚል ነው ህጋዊ የመኖሪያ ቪዛና የስራ ፈቃድ የሌላቸው የውጭ ዜጎች በ10 ቀናት ውስጥ ራስ ገዟን ለቀው እንዲወጡ በአስቸኳይ መመሪያ ይፋ ያደረገው። በተቀመጠው የጊዜ ገደብ ውስጥ የማይወጡት ላይ እስራትና ከሀገር የማባረር እርምጃዎች እንደሚወሰድ ያሳሰበው ሚኒስትሩ ህገወጥ የውጭ ዜጎችን መቅጠርም ሆነ ቤት ማከራየት በጥብቅ የተከለከለ መሆኑንና ተላላፊዎች ላይም ከባድ ቅጣት እንደሚጣል አሳውቋል። ይህ ውሳኔ በዛ በሚኖሩ በርካታ የጎረቤት ሀገራት ዜጎች ላይ ከፍተኛ ተጽዕኖ እንደሚያሳድርም ተሰምቷል። የዚህ ዋነኛ ኢላማዎች ይደረጋሉ የተባሉት ደግሞ ኢትዮጵያውያን ስደተኞች ናቸው። ይህ በእንዲህ እንዳለ በሆርሙዝ የታገተችው የኢትዮጵያ መርከብ ጉዞ ጀመረች። ይህ ጉዞ የተጀመረው ከ4 ወራት እገታ በኋላ ነው። በሆርሙዝ ወሽመጥ በኩል መተላለፊያ አጥታ የነበረችው ጊቤ የተባለችው የኢትዮጵያ የጭነት መርከብ ጉዞ መጀመሯን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አሳውቋል። በየካቲት መጨረሻ የባህረ ሰላጤው ጦርነት መጀመሩን ተከትሎ ኢራን የሆርሙዝ ወሽመጥን በመዝጋቷ መርከቧ 4 ወራት ለሚጠጋ ጊዜ ቆማ ነበር። በተለያዩ ጊዜያት መርከቦች በሚያልፉበት ጊዜም የኢራን መንግስት የሀገራት መርከቦችን እንዲያልፉ ሲያስችል፣ ኢትዮጵያ ግን አንዱ አልነበረችም። የብልጽግናው አገዛዝ በወቅቱ የነበረው አቋምና በጦርነት ወቅት የአቡዳቢ ጉብኝቱ ደግሞ ለዚህ ምክንያት ተደርጎም ይነሳል። መርከቧ ከተባበሩት አረብ ኤሚሬቶች ከወደቡ በመነሳት ጉዞ የጀመረችው አሜሪካና እስራኤል ኢራን ላይ ጥቃት መፈጸም በጀመሩበት የካቲት 21 2018 ነበር። 23 መርከበኞችን ይዛ የነበረችው መርከብ የሕክምና መሳሪያዎችና ፍራፍሬዎችን ጨምሮ የተለያዩ የኮንቴነር ጭነቶችን ይዛም ነበር። መርከቧ ምግብና ሌሎች አስፈላጊ ነገሮችን ጭና ስለነበር 4 ወራት ለሚጠጋ ጊዜ የባህረኞቹ ቆይታ ላይ ያጋጠመ ችግር የለም ሲልም የባህር ትራንስፖርትና ሎጂስቲክስ ይገልጻል። ጊቤ መርከብ በአሁኑ ሰዓት በሰላም ከአካባቢ መውጣቷን እና በኦማን ባህረ ሰላጤ ላይ እየተጓዘች ስለመሆኗም ተሰምቷል። መርከቧ የተወሰነ የባህር ላይ እንቅስቃሴ ካላስቸግራት በስተቀር ከ2 ሳምንት ገደማ በኋላ ማለትም በመጪው ሰኔ 30 አካባቢ ወደ መዳረሻ የጅቡቲ ወደብ ትደርሳለች ተብሎ ምን እንደሚጠበቅ ተገልጿል። መርከቧ በምን አግባብ በሆርሙዝ ወሽመጥ በኩል ማለፍ እንደቻለች የተጠየቁ የተቋሙ የኮሚኒኬሽን ኃላፊም ይህ የፖሊሲ አውጪዎች ጉዳይ መሆኑን በመጥቀስ ምላሽ ከመስጠት ተቆጥበዋል። አሜሪካና ኢራን ለሆርሙዝ ወሽመጥ መዘጋት ምክንያት የሆኑ ጦርነትን ለማቆም በር የሚከፍት የመግባቢያ ስምምነት ከደረሱ በኋላ ባሳለፍነው ቅዳሜ ብቻ 42 መርከቦች እንዳለፉ ዓለም አቀፍ ተቋማት ገልጸዋል። ከዓለም ነዳጅና ተፈጥሮ ጋዝ ውስጥ 20 በመቶ የሚጓጓዝበት የሆርሙዝ ወሽመጥ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች ይተላለፉ ነበር። ኢራን ወሽመጡ ከዘጋች በኋላ ግን 1150 የጭነት መርከቦችና ከ20 ሺህ በላይ የመርከብ ሰራተኞች ለወራት ቁመው ለመጠበቅ ተገደዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው አንኳር መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ።